በዓለም ዙሪያ የምትገኙ ኢትዮጵያውያን ከሁሉም በላይ ማንኛውም ነገር ወሰንና ለከት እንዳለው ለአንድ አፍታም አንዘንጋ። ሊኖረን የሚገባንን ቀይ መስመር ያለፉ በመጨረሻም የሀገራችን የቀድሞ ፕሬዝዳንት ሳህለወርቅ ዘውዴ ዝምታቸውን ሰብሮ በአርሲ የተፈጸመውን ብሎም ሀገሪቱ እየሄደችበት ያለውን አካሄድ በጽኑ ተችተዋል። የንግግራቸውም የጫካውን ቤተ መንግስት ናፋቂዎች በእጅጉ ያስቆጣ ሲሆን ፕሬዝዳንቱ ምን አሉ በዝርዝር እንቃኘዋለን። Okay, I had born and raised in Qatar. And my father is one of the founders of Hamas. በኳታር የተወለደችው የሐማሱ መሪ ልጅ በመጨረሻም ክርስትናን መቀበሏ መላው ዓለምን እያነጋገረ ያለ ጉዳይ ሲሆን ይህች አስተዋይ ልጅም ያወቀችውን የተማረችውን እውነት ለዓለም ሕዝብ በማጋራት ላይ ተጠምዳለች። በዚህም ከዕለታት በአንዱ ቀን አንድ የክርስቲያኖችን ዌብሳይት ተመልክታ ቀጣይ ያነበበችው ነገር እስከ ወዲያኛው ጌታን እንድትፈልግ እንዲህ መሰረት ሆኗታል። ከራሷ አንደበት ላስደምጣችሁ። And I tried to, like, when I open this page, the first verse come to my face, it's love your enemies. When Jesus, I said, oh, who said love your enemies? Like in Quran said, like we should kill all the Jewish, we should kill all the Christian, or make them paying jizya. አቶቻችሁን ውደዱ ለሚያሳድዷችሁም ጸልዩ የሚረግሟችሁን መርቁ የሚለው ቅዱስ ቃል ቁርአኑ ላይ ካነበበችው ጋር በእጅጉ ተጋጨባት። ይህንንም ስትገልጸው ማን ነው ጠላቶቻችሁን ውደዱ የሚለው ሩሩ ደግ በእኛ እኮ እያነበብንና እየተማርን ያደግነው ካፊርን ብለን የምንጠራቸውን እንድናጠፋ ነው ስትል እውነቱን ፊት ለፊት ለዓለም አፈረጠችው። በዚህ ጉዳይ ይህች ልጅ ክርስትና ስትቀበል የገጠማትን ከሞት ያልተተናነሰ ፈተናና ዛሬ የደረሰችበትን የማይበገር አቋም በዝርዝር እንቃኘዋለን። ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። ልንገነባ ያሰብነው የጫካ ሃውስ ይባላል። በሀገራችን ከሚገነቡ ግዙፍ ሜጋ ፕሮጀክቶች መካከል የታላቁ ህዳሴ ግድብን ዋጋ ወጪ ጉልበት በትዩነት የሚወስደው ጫካ ፕሮጀክት በአሁኑ ሰዓት በየካ 3 ወረዳ ነዋሪዎች ላይ ከባድ ስጋትና አደጋን በመደቀኑ የአካባቢው ህብረተሰብ ይድረሱልን ጥሪን በማሰማት ላይ ይገኛል። እኛ የልማት ተቃዋሚዎች ባንሆንም ሀገር ስታድግ ስትበለጽግ ማየት የምንሻ ቢሆንም ግን ደግሞ ከዚያ በፊት መደረግ ስላለበት ነገር በሀሳብ እንሞግታለን። በዙሪያ የደረሰኝን አስደንጋጭ ሚስጥራዊ የጫካ ካውን ጉድ በጋራ እንቃኘዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደ ዕለቱ ቪዲዮ የታዳጊ ልጅ ካሊድ ይባላል። እድሜው ገና 14 ዓመት ሲሆን ከሁለት ታናናሽ ወንድሞቹና ከናቱ ጋር በሸገር ከተማ አስተዳደር በየካ ጣፎ ክፍለ ከተማ ይኖር ነበር። ወላጅ አባቱ ከነርሱ ርቆ በጅጅጋ ከተማ ሌላ ትዳር መስርቶ በመኖሩ በዚህ ቤት ዋልታ ደጋፊ መጠጊያ እናቱ ብቻ ነበሩ። ነገር ግን ከሰሞኑ የካሊድ እናት በጠና ታመው ባልጋ ይወድቃሉ። ህይወታቸው እያለፈች መሆኑን የተሰማቸው ያቺ ሐሳቢናትም በመጨረሻ እስትንፋሳቸው የልጃቸው የካሊድን እጅ አጥብቆ መያዝ አይናቸው እየተመለከቱትና እንባ የተናነቃቸው አንድ ትልቅ አደራን ያቃብሉታል። ልጅ ሆይ እኔ አንድ ነገር በሆነ እንኳን ምንም አይነት መከራ ቢፈጠር አመቱን ሙሉ የለፋበትን የ8ኛ ክፍል ሚኒስትሪ ፈተና እንዳታቋርጥ ማለት ቃል አስገቡት። ካሊድ የእናቱን ከባድ ህመም እየተመለከተ በጭንቅ ውስጥ ቢሆንም የእናቱን ልብ ላለማሳዘን እሺ እናቴ ቃል ገባልሻለሁ አላቸው። ነገሩን ይበልጥ አሳዛኝ የሚያደርገው ግን ፈተናው ሊጀመር ጥቂት ሰዓታት ብቻ ሲቀሩት እናቱ የዚችን ዓለም ድካም አብቅተው ህይወታቸው ያልፋል። ካሊድ የእናቱ መሞት ሲረዳ መላእክቱ ጠፋው። የልጅነት ዓለሙ በአንድ ጊዜ ተናወጠችበት። ነገር ግን ላፍታ ቆማልና የዚያች ውድ እናቱን የመጨረሻ የሞት አፋፍ ቃል ማስታወሰ። ላደራው ታማኝ ለመሆን ወሰነ። የእናቱን አስክሬን ቤት ውስጥ አስቀምጦ እንባውን በቁልቁል እያወረደ ወደ መፈተኛው አዳራሽ አመራ። በከፍተኛ የስነ ልቦና ጫና ባዘንና በጭንቀት ውስጥ ሆኖ ፈተናውን ማከባደደ። በ14 ዓመት ታዳጊ ላይ ደረሰ አስገራሚና መራር እውነታ ነው። ያቺ እናት እስከ መጨረሻው እስትንፋሳቸው ስለልጃቸው የወደፊት ህይወት ማሰባቸው የእናትነት ፍቅር ጥግ ሲሆን ካሊድ በዚያ የጭንቅ ሰዓት ቃሉን ጠብቆ መፈተኑ ለእናቱ ያሳየው ታላቅ የፍቅርና የታማኝነት መገለጫ ነው። በአጠቃላይ የካሊድ ታሪክ የጽናትና የትልቅ ተምሳሌት ነው። እናቱን ቢያጣም ላደራው በመታመኑ ትልቅ ህይወት ፈተናን አልፏል። አሁን ግን ካሊድና ታናናሽ ወንድሞቹ የኛን የሁላችንንም ሰብአዊ ድጋፍ ይፈልጋሉ። ማገዝ የምትችሉ ወገኖች በሙሉ ይሄው ከታች ባስቀመጥነው ይፋ
የመረጃ አማራጭ መሰረት በመጠቀም ለዚህ ታዳጊ ልጅና ለወንድሞቹ ተስፋ እንድትሆኑት በትህትና እንጠይቃለን። ዛሬ ለካሊድ የምናደርገው ድጋፍ ያቺ እናት ከሰማዩና እንድታርፍ ያደርጋታል። ሊኖረን የሚገባንን ቀይ መስመር ያለፉ ተግባራት በታሪካችን አይተነው የማናቀው የውስጥ መፈናቀልና ግጭት በጎ ተግባሮቻችን ጥላሸት ቀብቶታል። የአገራችን ሰላምና መረጋጋት ለይደር የሚተው አይደለም። ከህንፃና ከልማት በፊት ህዝብ ይቀድማል። ልማት ሰርቶ ህዝብ ከሌለ ውጤቱም በዜሮ ይባዛል። ቆም ብላችሁ ስሩበት። የቀድሞ ፕሬዝዳንት ሳህለወርቅ ዘውዴ ይህንን ጠንካራና ሚዛናዊ መልእክት ያስተላለፉት የተቋሚ ፖለቲከኞች አይደሉም። ለዓመታት የሀገሪቱን የሰላምና የአንድነት ተምሳሌት ሆነው ያገለገሉት የቀድሞ ፕሬዝዳንት ሳህለወርቅ ዘውዴ ናቸው። ፕሬዝዳንቷ በአርሲ የተፈጸመውን የኦርቶዶክሳውያን እልቂትና በሀገሪቱ የነገሰውን የህዝብ መታገት በዝምታ ማለፍም አልፈለጉም። እጅግ በረቀቀ ዲፕሎማሲያዊ መንገድ ባለስልጣናቱን ፊት ለፊት እየሞገቱበትና እንደ ፈረስ ጋሪ ዙሪያውን ሳይ ወደፊት ብቻ የሚጋልም መንግስት መሪነቱ እዚያ ጋር ያበቃለታል ያሉት ንግግር ዛሬ መላው ኢትዮጵያን እያንቀጠቀጠ ይገኛል። ዛሬ ይህንን የእናትነት ቁጭትና መራር የፖለቲካ ትዝብት ከዓለም አቀፍ መሪዎችና ከመለኮታዊ እውነታዎች ጋር አዛምደን እንመለከታቸዋለን። ውድ ተመልካቾች የቀድሞ ፕሬዝዳንት ሳህለወርቅ ዘውዴ ያነሱት ሀሳብ የሀገሪቱን ወቅታዊ በሽታ በትክክል የፈተሸ ነው። ፕሬዝዳንቷ መንግስት የህዝብን የልብ ምት ማዳመጥ እንደተሳነውና ጩኸት ሲበረታበት የንቀት መግለጫ እንደሚወጣ ሲገልጹ የህዝብ እንባ በንቀት ማለፍ መለኮታዊም ሆነ ምድራዊ ፍጻሜው ምን ያክል የከፋ እንደሆነ በተዘዋዋሪ አስገንዝበዋል። ይህንን እውነታ በቅዱስ መጽሐፍ መነጽር ስንመዝነው ጥንት በነነዌ ምድር ግፍና በደል በበዛ ጊዜ ሰማይ ዝም እንዳላለ ሁሉ ዛሬም በአርሲ ኦርቶዶክሳውያን በማተባቸው እየተለዩ ሲታረዱና አብያተ ክርስቲያናት ዶግ አመድ ሲሆኑ የፈጣሪ የፍትህ ሰይፍ ዝም አይልም። መጽሐፍ ቅዱስ በምሳሌ 29 ቁጥር 2 ላይ ጻድቃን ሲበዙ ህዝቡ ደስ ይለዋል፣ ኃጢአተኞች ግን በሰለጠኑ ጊዜ ህዝብ ያለቅሳል ይላል። ዛሬ ዜጎች ከመኖሪያ ቀያቸው እየተፈናቀሉና በየመንገዱ እየታገቱ በሚሊዮን የሚቆጠር ገንዘብ ሲጠየቅባቸው መሪዎች ግን ጉዳዩን እንደ ፊልም በትዕግስት መታዘባቸው ህዝቡን ለከፋ እንባና ለቅሶ ዳርጎታል። ይህንን ምሬት ወደ ዓለም አቀፋዊ መድረክ ስንወስደው የተባበሩት መንግስታት ድርጅት የሰብአዊ መብቶች ሁለንተናዊ አዋጅ አንቀጽ 3 እያንዳንዱ ሰው የመኖር በነጻነት የመንቀሳቀስ በደህንነቱ የመጠበቅ መብት እንዳለው በግልጽ ይደነግጋል። ፕሬዝዳንት ሳህለወርቅ ዘውዴም እንዳሉት ለምን ህይወታችን ይጠፋል ብለው የጠየቁ ንጹሃን ዜጎችና ጋዜጠኞች መታሰራቸው ሀገሪቱ ከዓለም አቀፍ የህግ መሪዎች ሙሉ በሙሉ መውጣቷን፣ የሰብአዊ መብት ረገጣው ከቀድሞ የባሰ አምባገነንነት ውስጥ መውደቁንም ያሳያል። የፕሬዝዳንቷ ትልቁ ታሪካዊ ሞገስ ያለው ትችት ያረፈው በልማት ስም በሚደረገው ማጭበርበር ላይ ነው። ከልማት በፊት ህዝብ ይቀድማል፣ ህዝብ ከሌለ ልማቱ በዜሮ ይባዛል ያሉት ቃል ዓለም አቀፉ የኢኮኖሚክ መርህ ወይም የሰው ማዕከል ያደረገ ልማት ከሚለው ጽንሰ ሀሳብ ጋር በቀጥታ ይገጣጠማል። ሰዎችን እያረዱ እያፈናቀሉና እያሳደዱ የሚሰራ ህንጻና ፏፏቴ የህዝብን ቁስል ሊፈውሰው አይችልም። ይህንን መለኮታዊ እውነት ነብዩን ባቆመ በመጽሐፍ ላይ ምዕራፍ 2 ከቁጥር 12 ላይ ከተማን በደም ለሚሰራ ከተማንም በኃጢአት ለሚመሰረት ወዮለት ማለት በግልጽ አስቀምጧል። በንጹሃን ደም የሚገነባ ስርዓትና የፈረስ ጋሪ ስኬት የለውም፣ ፍጻሜው ውድቀት ነው። በአጠቃላይ የፕሬዝዳንት ሳህለወርቅ ዘውዴ ድምጽ የብዙ ምስኪን እናቶች፣ የተከፉ ዜጎች እውነተኛ የህሊና ጩኸት ነው። የህዝብን ህመም የማይሰማ የንጹሃንን እንባ በንቀት የሚያልፍ ከሰው ህይወት ይልቅ ለብልጭልጭ ልማት ቅድሚያ የሚሰጥ አስተዳደር ፍጻሜው ታሪካዊ ውድቀት መሆኑን የእናትነት ምክር፣ የዓለም አቀፍ ህግና የመጽሐፍ ቅዱስ እውነቶች በሚገባ ያስገነዝባሉ። እውነት መቼም ቢሆን አትቀበርም። ፍትህ ለአርሲና ለመላው ሀገራችን ንጹሃን ወገኖች። ውድ የቻናሌ ቤተሰቦች የቀድሞ ፕሬዝዳንት ሳህለወርቅ ዘውዴ ከህንጻ በፊት ህዝብ ይቀድማል፣ ህዝብ ከሌለ ልማቱ በዜሮ ይባዛል ማለት ያስተላለፉት ባለስልጣናት የሞገቱበትን መጽሐፍ ቅዱሳዊ እንዲሁም ዓለም አቀፋዊ እውነቶች ያካተተውን ትንታኔ እንዴት አያችሁት? ይህ የእናትነት ጥብቅ ምክርና ማስጠንቀቂያ በመንግስት መሪዎች ላይ አንዳች የውስጥ ህሊና መናወጥን ይፈጥራል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስፍሩልኝ። ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። ልንገነባ ያሰብነው የጫካ ሀውስ ይባላል።
ዋጋው በወጪውና በጉልበቱ የታላቁን የህዳሴ ግድብን የሚፎካከረው በ500 ቢሊዮን ወጪ የሚገነባው ታላቁ የጫካው ቤተመንግስት ፕሮጀክት የግዙፍ ሜጋ ፕሮጀክት በአሁኑ ሰዓት በየካ 3 ወረዳ ነዋሪዎች ላይ ከባድ ስጋትና አደጋን በመደቀኑ የአካባቢው ነዋሪዎች ይድረሱልን ጥሪን ማሰማትም ጀምረዋል። እኛ ኢትዮጵያን የልማት ተቋሞች አይደለንም። ሀገራችን ስታድግና ስትበለጽግ ማየትም ያስደስተናል። ነገር ግን በአዲስ አበባ ከተማ የተፈጸመው የመፈናቀልና ዜጎችን የመበተን ቁስል ሳይሽር ዳግም የመከራ በየካ ነዋሪዎች ላይ ሊደገም ሆኑ ስንሰማ ከልማት በፊት የሰው ልጅ ህይወት አይቀድምም ወይ ብለን ለመጠየቅ እንገደዳለን። ዛሬ ምስኪኑ እንዳሁን ያገለለውን የጫካውን ፕሮጀክት እውነታና ያደጉ ሀገራት ዜጎቻቸውን ሳይበታትኑ እንዴት ከተማን እንደሚያለሙ ያሳዩትን ተሞክሮች በዝርዝር ተንቃኛለን። ውድ ተመልካቾቼ ዛሬ ላይ ዜጎች በኑሮ ውድነት የተነሳ መኖር አቅቷቸው ወጣቶች ስራ አጥ ሆነው በባህር ላይ ህይወታቸውን እየገበሩ ባለበት እንዲሁም ከአዲስ አበባ ውጭ ወጥቶ መመለስ የደህንነት ስጋት በሆነበት ወቅት ቅድሚያ ሊሰጣቸው የሚገቡ የሰላምና የኢኮኖሚ ቀውሶች ተዘንግተዋል። በተቃራኒው ምስኪኑ ድሃው ቀርቦ እንኳን ለማየት እድል የማይኖረውን ለባለስልጣናትና ለሀብታሞች መዝናኛ የሚሆኑ ሆቴሎችና ሪል ስቴቶችን በቢሊዮን ብር ለመገንባት የድሃውን ኪስና ህይወት የሚመጥን አይደለም። ነዋሪዎችን ማፈናቀል ግድ የሚሆን ከሆነ እንኳን አንደኛው የህዝቡን ህይወት በማይጎዳና ወደ ቀደመ ደረጃቸው የሚመልስ ተመጣጣኝና የሚያስደስት ካሳ መስጠት፣ ካልሆነም ያደጉ ሀገራትን ተሞክሮ መጠቀም ያካተተና ዜጎችን ባሉበት ስፍራ የሚያለማ ፖሊሲ መጠቀም ይገባ ነበር። ያደጉ ሀገራት ዜጎቻቸውን ሳይበትኑ ከተማን እንዴት እንዳለሙ የሚከተሉትን 3 ታላላቅ ተሞክሮች እንደ ምሳሌ ማንሳት ይቻላል። የሜዴሊን ኮሎምቢያ ተሞክሮ። ሜዴሊን በአንድ ወቅት በዓለም ባደገኝነቷና በድህነቷ የምትታወቅ ከተማ ነበረች። የከተማዋ አስተዳደር ግን ድሆችንና የከተማዋን ዳርቻ ነዋሪዎች ከማፈናቀል ይልቅ እነሱ ባሉበት ስፍራ ላይ ዘመናዊ የኬብል መኪና ትራንስፖርት፣ ቤተ መጻሕፍት እንዲሁም ፓርኮችን ገንብቶ ነዋሪዎችን የልማቱ ቀጥተኛ ተጠቃሚና ባለቤት አድርጓቸዋል። ልማቱ ዳሁን አላፈናቀለም፣ ይልቁንም አበለጸገው እንጂ። የሲንጋፖር የህዝብ መኖሪያ ቤት ፖሊሲ። ሲንጋፖር እጅግ በጣም ዘመናዊና ያደገች አገር ከመሆኗ በፊት አብዛኛው የከተማዋ ነዋሪ በጭቃና በታደሰ የከተማ ዳርቻዎች ይኖር ነበር። መንግስት ግን ህዝቡን አፈናቅሎ ጫካ ውስጥ አልጣለም። ነዋሪዎቹ ባሉበት ቦታ ላይ ዘመናዊ የመኖሪያ ህንጻዎችን እየገነባ የቀደሙትን ነዋሪዎች ቅድሚያ ሰጥቶ በቅናሽ ዋጋና በረጅም ጊዜ ክፍያ ባለቤት አደረጋቸው። ዛሬ 80% የሲንጋፖር ህዝብ የመንግስት በሰራው ዘመናዊ ቤት ውስጥ በኩራት ይኖራል። የኩርቲባ አካታች ልማት። ኩርቲባ በዓለም ላይ በአረንጓዴ ልማቷና በፓርኮቿ የምትታወቅ ከተማ ናት። ከተማዋን ውብ ለማድረግ ሲባል የትኛውንም ምስኪን ዜጋ አልተፈናቀለም። ይልቁንም መንግስት ዝቅተኛ ገቢ ያላቸው ነዋሪዎች ቆሻሻ ለይተው በየቀኑ ሲያስረክቡ ለነዋሪዎች የትራንስፖርት ቲኬትና ትኩስ ምግብ የሚለዋወጡበት ግሪን ኤክስቼንጅ የተባለ ፕሮግራም ቀርጾ ልማቱ የከተማዋን አስውቦ ዳሁንም የስራ ዕድል ፈጥሮ አበለጸገው። ይህንን እውነታ በመጽሐፍ ቅዱስ መነጽር ስንመለከተው በታሪክና ቡቴ የተባለው ምስኪን ሰው የነበረውን የወይን ቦታ ንጉሱ አካብ ለቤተ መንግስቱ አትክልት ቦታ ሊያደርገው ፈልጎ ናቡቴን ባሰቃቂ ሁኔታ አፈናቅሎና አስገድሎ ቦታውን በወሰደ ጊዜ መለኮታዊ ፍትህ ዝም እንዳላለ ሁሉ አንደኛ ነገስት ከቁጥር 21 ላይ ዛሬም የካ 3 ወረዳ ነዋሪዎች እንባና ስጋት ፈጣሪ ዝም ብሎ አይመለከቱም። ከተማን በደም ወይም በምስኪኖችም ባላይቶ መገንባት ፈጻሚው እንደማያምር መጽሐፍ ቅዱስም ያስገነዝበናል። በአጠቃላይ እውነተኛ ልማት ማለት ህንጻውና ፏፏቴው ሲሆን የሰው ልጅ ህይወት መታደስ ነው። ሰውን ያላካተተ ዳውን አፈናቅሎ ለሀብታም ብቻ መዝናኛ የሚሆን የ500 ቢሊዮን የጫካ ፕሮጀክት የካ ነዋሪዎችን እንባና ስጋት እየጨመረ የሀገሪቱን ኢኮኖሚ ስብራት ይበልጥ ያሰፋል እንጂ ከቶ አይፈውሶም። መንግስት ያደጉ ሀገራትን ተሞክሮ መውሰድ ዜጎችን ሳይበትን ባሉበት የሚያበለጽግ አካታች ልማት ላይ ሊያተኩር ይገባል። Okay, I had born and raised in Qatar, and my father is one of the founders of Hamas. እህታችን በታላቁ ዓለም አቀፍ ሚዲያ ሲቢኤን ላይ ቀርባ የሰጠችው አስደናቂ ኢንተርቪው የመላው ዓለምን ትኩረት ስቧል። የዚች ወጣት ሴት አባት ከሐማስ መስራቾች መካከል አንዱ ሲሆን እሷም የተወለደችው በኳታር ውስጥ መሆኗን ተናግራ ንግግሯን እንዲህ ስትል ትቀጥላለች። እኛ ከልጅነታችን ጀምሮ ጥያቄ እንዳንጠይቅ ከኛ እምነት ውጭ ያሉትንም ካፊር ብለን እንድንጠራቸው እንድንረግማቸው ተደርገናል። በአንድ ወቅትም እኔም ከነሱ መካከል ሆኜ ይሄን በማድረጌ ይቅርታ ስትልም ትናገራለች። I just want to say sorry, but we used to curse all the Christian and በዚያ ጨለማ ውስጥ ሆኜ ለወዳቸውና ላፈቅራቸው ቅዱስ የሆነውንም ቃል ተናግሬ ለመልሳቸው ሲገባኝ ባለማወቄና ያደኩበት ሃይማኖትን በዚያ ስለቀረጸኝ ያንን ያድርጌዋለሁ። ለዚያም ይቅርታ ስትል ንግግሯን ትቀጥላለች። ከዕለታት በአንዱ ቀን እናቴ ህይወቷ ካለፈ በኋላ ሌሊት በህልሜ እናቴ ከቤታችን በር ላይ ወጣ ብላ ተቀምጣ ተመለከትኳት። በኋላም ወደ እናቴ ስቀርብ የጨረቋ ብርሃን እየጎላ መጥቶ ከዚያ
ውስጥ አንድ ቃል ሲወጣ ሰማው። እኔ መድኃኒትሽ ኢየሱስ ክርስቶስ ነኝ፣ አንቺ ደግሞ ልጄ ነሽ እያለ የሚያበረታ የሚጠግን ድምፅን አሰማኝ ስትል ንግግሯን እንዲህ አለች። أنا الرب يسوع. I'm the God Jesus. And he was talking to me, but what I'm remembering, he was saying, "Inti binti ma tkhafi. You are my daughter. Don't be afraid." እንቅልፌ እንደነቃውኝ የዚያን ደግ አባቴን ድምፅ እንዲሁም እናቴን አፍቃኝ ስቅስቅ ብዬ ማልቀስ ጀመርኩኝ። በመቀጠልም ወደ ሰማይ አንጋጥጬ እባክን የሰማይና የምድር ፈጣሪ አምላክ ሆይ አንተን ማግኘት ሻለው። አሁን ባለውበት ህይወት ሰላምና ደስታ ፍጹም እየተሰማኝ አይደለም። መንገዱን ምራኝ፣ እውነታውንም አሳውቀኝ ባልኩ ማግስት ወደ አንድ የክርስቲያኖች የሶሻል ሚዲያ ገጽ ቀና ፊት ለፊት ላይ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁም ጸልዩ የሚል የመጽሐፍ ቅዱስ ቃል አየሁና ምን አይነት አምላክ ቢሆን ነው ጠላትን እንድንወድ የሚያዘው? በእኛ ቁርአን እኮ አይሁዳውያን ክርስቲያኖችን እንድናጠፋ ብሎም ግብር እንድናስከፍላቸው ያዛል። በዚህም በጀነት እጅግ በጣም የተዋቡ ደናግላን ሴቶች እንደሚሰጡም ያስረዳል። መጨረሻችን ምን እንደሆነ እንኳን በቅጡ አላወቅንም ስትል እንዲህ ተናገረች። And I tried to, like, when I opened this page, the first verse come to my face, it's love your enemies. When Jesus, I said, oh, who said love your enemies? Like in Quran said, like we should kill all the Jewish, we should kill all the Christian, or make them paying jizya. እዚያ ድረገጽ ላይ የላከችውን ሪኩዌስት ከተቀበሉ በኋላ ከክርስቲያን ወንድሞች እህቶች የቀረበላት ፍቅርና ትህትና ለማስተማርና ለማሳወቅ ያላቸውን ጥልቅ ፍላጎት እያነባች ትገልጸዋለች። በዚያም ተማርኩኝ፣ አወልኩኝ፣ ለነበሩኝ ጥያቄዎች ሁሉ መልስ አገኘሁኝ። አሁን ታዲያ ማተቤን አስሬ ጉዞዬን ከአምላኬ ጋር አድርጌያለሁ። በዚህም በሕይወቴ ቤተሰቦቼን እኔን ለማጥፋት ያላደረጉት ያልፈነቀሉት ድንጋይ የለም፣ ግን እግዚአብሔርን ከያዝክ የማትሻገረው ማዕበልና ወጀብ የለም ስትል በፈገግታ እንዲህ አለች። So now it's me, like, accepting Jesus in my life, and I start the journey with him. ይህ ወዳጄ አንድ እውነትን ላስረዳ። በህይወት ጉዞ ላይ ሀብት፣ ቤተሰቦች፣ ዕውቀት፣ ባለቤት፣ ልጆች የተሟላ ደስታን ሊሰጡ ከቶ አይችሉም። የሰው ደስታ ሙሉ የሚሆነው ጌታውን መድኃኒቱን ኢየሱስ ክርስቶስን በህይወቱ ሲያውቅና እንደ አባቱ ማነጋገር ሲጀምር ነው። ህይወት ያን ጊዜ ሙሉ መሆን ትጀምራለች። ለዚያም የፍቅር የገባቸው ሐዋርያት ስለ ክርስቶስ ሲሉ የተሰደዱት፣ ስለ ስሙም በአደባባይ መሰቀልን የመረጡት፣ ዓለም ዛሬም ነገም ወደፊትም እውነት የሆነውን አምላክ ይዛ ወደፊት ትቀጥላለች፣ ታሸንፋለችም። እኔ ዓለሙን እንዳሸነፍኩት እናንተም እንዲሁ አሸንፉት ያለን አምላካችን ኃያሉ ኢየሱስ ክርስቶስ ነው። ልጅቷም በመጨረሻ ንግግሯ ሁላችሁ ሙስሊሞች ሆይ እግዚአብሔር ይወዳችኋል ስትል ንግግሯን ቋጨች። I do believe Jesus loves the Muslims. ለሙሉ ፈጣሪ የጌቶችም ጌታ የነገስታት ንጉስ አምላካችን ቅዱስ እግዚአብሔር ሁላችንንም ወደ ቅፉ ያስገባን። በመላው ዓለም ላይ የምትገኙ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሲነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።